አሰላሙ አለይኩም ወረህመቱላሂ ወበረካቱን ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አባካችሁ ቪዲዮን ስጀምሩት በላይክ ጀምሩት። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መጥቻለሁ። ቪዲዮን እስከ መጨረሻ እዩት። ላይክ እንዳትርሱ አባካችሁ፣ ምንም አትጎዱም እናንተ። በመጨረሻ ምን መልእክት እንዳለ ትንሽ ቀንጨብ አድርጌ ያስገባላችኋለሁ። ቪዲዮን እስከ መጨረሻ እዩት። ዛሬ አዲስ ነገሩ ምንድን ነው? ያው ሳሚ እንደጠፋ ሳሚ እንዳልተገኘ ሁላችንም እናውቃለን። ባለፈ የኤርሚያስ አክስት ኤርሚያስ ጋር እግሩ ላይ ወድቃ እንዳለቀሰች ሁላችንም እናውቃለን። ስለዚህ ከዛ በኋላ ልጇም ተገኝቶ ያንዳንዱ ነገር አውርቶ ነበር። ከአባቱ ጋር ምን እንደሚሰሩ ምን እንደሚያደርጉ ያንዳንዱ ነገር መረጃ ሰጥቶ ነበረ። ዛሬ ሳሚ አለበት የተባለበት ቦታ ሲሄዱ ወይም የዛ የኤርሚ የአክስቱ ባል ሳሚ እንዳሳገተው ሁላችንም እናውቃለን። ዛሬ ግን በጣም አስደንጋጭ የሆነ መረጃ እየተሰማ ነው። ሳሚ ያገተውን ሳሚ ላይ በህይወቱ ላይ የሚጫወት የኤርሚያስ የአክስቱ ባል መሆኑን የገዛ ወንድሙ መቶ ነው የመሰከረው። በዛ ሰዓት ከሀገር ወጣሁኝ ያለ ከሀገር አልወጣም። እዚህ ሀገር ውስጥ ሆኖ ነው በጣም ከባባድ ወንጀሎችን እንደሚሰራ መሳሪያ ታጥቆ እንደሚሄድ ብዙ ሰው ህይወት እንዳበላሸ ነው የተናገረው። አስቡት። ልጁ ኑሮት ሚስት ኑሮትን ግን በሌላ ሰው ህይወት ላይ እንደሚጫወት ነው የተናገረው። ስለዚህ ይሄ ሰውየው ግዴታ ፖሊስን አሰማርተው እነ ኤርሚያስን እጅ ከፍንጅ መያዝ አለበት። ምክንያቱም ከዚች ከኤርሚያስ አክስ ጋር ከተለየ በኋላ ሌላ ሴት አግብቶ ነበር። ያቺ ሴት ባልታወቀ ነገር እንደሞተች ነው የተሰማው። እርግጠኛ ነኝ ወይ የሆነ ነገር ቢላት ነው የገድላት ይሆናል። ምክንያቱም እንደዚህ አይነት ወንጀል የሚሰሩ ሰዎች የሰውን ህይወት ምንም ይሁን ምንም ማያሳስባቸው ሰዎች ናቸው። ለሰው ልጅ አይጨነቁም። ለሰው ልጅ ምንም መስሎ አይታያቸውም። ህይወታቸው በሙሉ በሰው ህይወት ላይ መጫወት፣ ማፌዝ፣ የሰውን ነፍስ ማጥፋት ነው ስራቸው በሙሉ። ስለዚህ ይህ ሰውዬው በየቦታ ቤት አለው፣ የተቀያየረ ነው የሚኖረው ነው የተባለው። ስለዚህ ዛሬ ወንድሙ ያለውን ነገር ያንዳንዱ ነገር መጥቶ ነው የመሰከረው። ስለዚህም ወንድሙ መሰከረ ማለት ይህ ሰውየው እውነቱ ወንበዴ እንደሆነ እየታወቀ ነው። እና እባካችሁ ኤርሚያስ ይሄ ጉዳይ ነገ ከነገ ወዲያ አትበሉ፣ ይበቃል። ከዚህ በላይ ይሄ ያለ የተባለ ሰውየው ለህግ አካላትም ወይ ለፖሊስ አመልከታችሁ ባለበት እንዲያዝ ማድረግ አለባችሁ። ኤርሚያስ ከዚህ በላይ መሰቃየት የለበትም። ኤርሚያስ አልኮኝ ይቅርታ፣ ሳሚ ከዚህ በላይ መሰቃየት የለበትም። በቅቶታል። ብዙ ለፍታችኋል፣ ብዙ ደክማችኋል። ከአቅማችሁ በላይ መሆን የለበትም። ምክንያቱም እናንተ ነገ ከነገ ወዳ ስትሉ ሳሚ መጎዳቱ አይቀርም። ይህ ሰውየው የገዛ በልጆቹ እናት ላይ በዚህ ልክ የሚጫወት ሰውየው ነገ ሌላ ነገር ማድረጉ አትጠራጠሩ። የሰውን ህይወት የማያሳስባቸው ሰዎች፣ የሰውን ህይወት ምንም ነገር ማይመስላቸው ሰዎች ሌላ ነገር ነው የሚሰሩት፣ ሌላ ወንጀል ነው የሚሰሩት። ስለዚህ አባካችሁ ፖሊስ መያዝ አለበት። ይሄ ሰውየው ፖሊስ ያዘው። ይበቃል። ሳሚ ከዚህ በላይ መጎዳቱ ይበቃል። እንዴ ሰው ራሱ ወንጀለኛ ሆኖ ሌላ ሰው ወንጀለኛ አድርጎ መጠርጠር በጣም ይከብዳል። ስለዚህ የኤርሚያስ አክስት ታማኝና ጥሩ እንደሆነች ነው የተነገረው ነበረው። ግን እሷም በእኔ ላይ ዘሙታለች፣ እሷም በእኔ ላይ ከሌላ ወንድ። ስለዚህ እባካችሁ ፍትህ ለሳሚ መጠየቅ አለብን። ሳሚ ከዚህ በላይ መጎዳት የለበትም። ሳሚ ከዚህ በላይ መሰቃየት የለበትም። በአስቸኳይ የኤርሚያስ የአክስት ባል መያዝ አለበት። ይበቃዋል። እስካሁን አሰቃይቶታል። እስካሁን መከራውን አይተዋል። ግን ከዚህ በላይ ሳሚን መጎዳት የለበትም። ይኸው ዛሬ የተሰማ ነገር ለመስማት የሚዘገንን ስራዎቹን በሙሉ በጣም አስቀያሚ የሆኑ በየቦታ ሴትን የሚጎዳ በየቦታ ሰውን የሚጎዳ ሰውን በህይወቱ ላይ የሚጫወት ወንበዴ እንደሆነ የተሰማው። ስለዚህ ከዚህ በላይ ለሰውየው ምንድነው ርህራሄ የሚኖራችሁ? ለምንድነው ለፖሊስ አሳልፋችሁ ማሰጡት? ስለዚህ መታሰር አለበት። ሳሚን ካለበት ደግሞ መውጣት አለበት። ሳሚ ከዚህ በላይ በየቦታው መሰቃየት፣ በየቦታው መንከራተት አግባብ አይደለም፣ እንደኔ አግባብ አይደለም። ስለዚህ ሁላችንም ፍትህ ለሳሚ መጠየቅ አለብን። ቤተሰቦቼ ዛሬ የኤርሚያስ አክስት
ያወጣችው ጉድ ህዝብን መስማትም የለበትም። በጣም ያስጠላ ነገር ነው የተሰማው ያለው። በዚህ ልክን ሰው መጉዳት፣ በዚህ ልክን ሰውን ማሰቃየት እኔ አግባብ ነው ብዬ አላምንበትም። ምክንያቱም አንድ ሰው ልጆች ካሉት በሰው ልጅ ላይ በዚህ ለምን እንደው የሚጫወቱት ማን ናቸው እነሱ? እንዴት ናቸው? ለምንስ እንደዚህ ያደርጋሉ? ሳሚ ከሱ ጋር ምን አገናኘው? ወይስ የኤርሚያስ ያክስት ከኤርሚያስ ጋር ጓደኛሞች ስለሆኑ ነው? ኧረ ብስሚላ፣ የምንሰማው ነገር በሙሉ የሚያስጠላ ነገር ነው። አንድ ደስ የሚል ነገር የሚሰማ ነገር የለም በሳሚ ጉዳይ ላይ። ሁሌ ሰውን የሚያስደነግጥ ነገር፣ አንድ ደስ የሚል ነገር የሚሰማ ነገር የለም። ለምን ሳሚ በዚህ ልክ ለህዝብ ዋጋ አልከፈለም? ለምስኪኖቹ ዋጋ አልከፈለም? ለሰውን ዋጋ አልከፈለም? ሰው እንዲኖር አላደረገም? ጉልበቱ፣ ማንነቱ፣ ቤተሰቡ ጥሎ እኮ ነው የሚሰራው ነበረው። የሚሰራ ጋዜጠኛ ነበርኩ። ግን ዛሬ ለሆዳቸው የሚያድሩ ለጥቅማቸው የሚያድሩ እኛ በልተን ብቻ እንኖር በሚሉ ሰዎች ሳሚ ሰቃይና መከራ እንዲደርስበት ያደረጉ ነው። ይሄ አግባብ ያለው ነገር አይደለም። በምንም ተአምር አግባብ ያለው ነገር አይደለም። እኔ በአሁን ሰዓት ማስተላልፈው መልእክት ቢኖረኝ ማናቸውም ብሩኬም ሆነ የነስር አይንም ክርሞች ሆነ የብሩኬ የዲኳሾ ክርሞች ሆነ የነበልባል ሙሉ በሙሉ ስራቸውን ሌላ የሚሰሩ ስራ ትተው በሳሚ ጉዳይ ላይ በደንብ መስራት አለባቸው። በደንብ ምክንያቱም ሳሚ ጀግና የሆነ ልጅ ነው። ሳሚ ብዙ ነገር የሚያደርግ ጀግና ነው። ዛሬ እንደዚህ በወንጀል በተጨማለቁ ሰዎችን ዋጋ መክፈል የለበትም። በዚህ ልክ መጎዳት የለበትም። ለቤተሰቡ ትቶ ለህዝብ የሚኖር ልጅ ነበር። ዛሬ ወዳቸው በሚኖሩ ሰዎች እጅ ገብቶ ሳሚን በዚህ ልክ መሰቃየት አልነበረበት። በዚህ ልክ ሳሚ መከራት አልነበረበት። ከአዲስ አበባ አዳማ፣ ከአዳማ ደግሞ ሌላ ቦታ መውሰድ አልነበረበት። ሁላችሁን ትኩረት አድርጋችሁ ይሄ ሰውዬው እጅ ከፍንጅ እንዲያዝ ከፖሊሶች ጋር ሆናችሁ ሰውዬው መያዝ አለበት። ይበቃዋል። ሳሚ በጣም ተንከራተተ። በጣም ስቃይ አበዙበት። ከሞተ በኋላ ብደርሱለት ምንድን ነው ጥቅሙ? አንድ ጓደኛችሁ የተሰቃየ የሌላ ሰው መስራት እኔ አግባብ ነው ብያለሁ። ማናችሁም ሆነ። ስለዚህ ይበቃዋል። ሳሚ የሚበቃው ተንከራተዋል። የሚበቃው ስቃይ አይተዋል። ከዚህ በላይ ደግሞ እነዚህ ሰዎች ካቆዩት መሞቱን አትጠራጠሩ። ምክንያቱም ምግብ አይሰጡትም። ባለፈ በጣም እንደታመና ጉዳት እንደደረሰበት ሰምተናል ሁላችንም። ስለዚህ ምንድን ነው የምትጠብቁት? ለምን ሌላ ነገር ትሰራላችሁ? ሰውየው በዚህ ልክን ክፋትን፣ ወንጀልን የሚሰራ ከሆነ ይበቃዋል። ሳሚ በቂው ነው። ሳሚ ከዚህ በላይ መሰቃየት የለበትም። ሳሚ እዚህ ጋር መብቃት አለበት። ሳሚ ጉዳይ እዚህ ጋር መቆም አለበት። እናንተ ሁላችሁም በየቦታው ሆይ ብላችሁ መነሳት አለባችሁ። በቃ ከዚህ በላይ አትጓዙ። ለፖሊስ አሳልፋችሁ ስጡ። ሁላችሁም በሱ ጉዳይ ላይ ስሩ። ልጁ ከሞተ በኋላ ሁላችንም የየ ማለት ደግሞ ይሄ አግባብ ነው ብዬ እኔ አልቀበለውም። እናት እዛ ጋ ያለቀሰች፣ እናት እዛ ጋ ደም ባያለቀሰች እናቱ በየጊዜ የምንሰማው ነገር ሳሚ እንደዚህ ሆኖ፣ ሳሚ እንደዚህ ታግቶ፣ ሳሚ የክሌ ሰው ተሸጠ ላሳም ከቆያችሁ እኮ ሌላ ነገር ትሰራላችሁ። ከሀገር እንዲወጣ ትዕዛዝ የተሰጠው ከሀገር አስወጥቶ ሳሚን ህይወት የሚነጥቁ ያሰቡ ሰዎች እነሱ ጊዜ ገደብ መስጠት እንደኔ አግባብ አይደለም። አግባብ አይደለም። ይህ ፍርድ አይደለም። እነዛ ሰዎች ያንዳንዳቸው መያዝ አለባቸው። ሳሚ ደግሞ በአስቸኳይ እናንተ እጅ ላይ መግባት አለበት። እኔ ዛሬ በተስፋ ነው እየጠበቅኩት ነበረው። ሳሚ ዛሬ ይገኛል፣ በቃ ዛሬ ያገኙታል ብዬ በተስፋ ነው እየጠበቅኩት ነበረው። ግን ዛሬ የተሰማው ሌላ አጀንዳ። ሰውየው የለመደ ማንኛው ሰው ህይወት ማያሳዝነው ሁሌ በተጨማለቀ ወንጀል የሚኖር የራሱ ሚስቱም ወደ ኋላ የማይል ሰው የሳሚ ያዝናል ማለት በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ስለዚህ እባካችሁ ሳሚ እኔ ከዚህ በላይ ባይጎዳም ባያሳርሩትም በበሽታ ባያሰቃዩትም በራብ ባያሰቃዩትም ባይ ነኝ።
ምንም ርህራሄ የሌላቸው ሰዎች ሳሚ እስካሁን ከእነሱ ጋር ቆየ ማለት ምኑ እንደሚገኝ እኔ አላቅም። የሳሚ እናትን በምን ሁኔታ ላይ እንዳለች ፈጣሪዋ ይወቅ። እናት በልጇ ሲጎዳ ልጇ አንድ ቀን ካላየች እንዴት እንደምትሆን ሁላችንም እናውቀዋለን። ስለዚህ እኔ የሁሉም ክሩሞችን ሌላ ኬዝ አትስሩ። በቃ ሳሚ በእጃቸው አስገቡት። ከዚህ በላይ መሰቃየት አግባብ አይደለም። አይበቃውም? ይበቃዋል። ውድ ቤተሰቦች እናንተ ምንድን ነው የምትሉት? በሳሚ ጉዳይ ላይ ምን ትላላችሁ? ሳሚ ከዚህ በላይ መሰቃየት አለበት? መጎዳት አለበት? የሌላ ሰው ኬዝ መያዝም የለባቸውም። ከጀርባ ሆኖ ሊያግዙ ይችላሉ፣ አውቃለሁ። ግን በቃ እኔ እንጃ እኛ ተስፋ እንዲኖረን ሁላቸውም በየቤታቸው ሰርተው ቪዲዮ ቢለቁ ባይ ነኝ። በአንድ ላይ ሲነሱ ደግሞ እነዚህ ሰዎች ሊፈሩም ይችላሉ እንጂ ኤርሚያስን ብቻ ቪዲዮ ለቆ ያው እነዛ ከጀርባ ቢያግዙ በቂ ነው አልልም። እኔ አልልም። ሳሚ በጣም ነው ያሳዘነኝ፣ በጣም አሳዝኖኛል። በተለይ ዛሬ የኤርሚያስ የአክስቱ ልጅ ጉድ ስሰማ የአክስቱ ባል ጉድ ስሰማ እኔ ከዚህ በላይ ሳሚ ቆይ ብዬ ተስፋ አላደርግም። ለምን ብትሉኝ እነዚህ ሰዎች የሰውን ህይወት ማያሳዝናቸው፣ ሰው ምንም አይመስላቸው፣ ለህይወታቸው ብቻ የሚኖሩ ብር የሚያገኙበት ነገር ከሆነ ሳሚ መቅጠፋቸው ምንም አይነት የሚያሳስባቸው ነገር የለም። ምንም አይነት ዋስትናም የላቸውም። እንደደረሳችሁበት ሲያቅ ይሄ ሰውየው ሌላ ነገር ሊሰራ ይችላል። እንግዲህ ለሁሉም ነገር እንግዲህ አላህ ነው የሚያውቀው። ለሳሚ አላህ ይድረስለት። እናንተም ደግሞ የምትሰሩት ስራ ተደራሽለት እንዲኖረው ተስፋ እናደርጋለን። በቅርቡ ሳሚ አግኝታችሁት ደስተኛ የምንሆንበትም እናንተ ደስተኛ የምትሆኑበት ጊዜ እንዲኖርም ተስፋ አደርጋለሁ። ግን እባካችሁ በጣም በፍጥነት መስራት አለባችሁ። በፍጥነት ሳሚ እጃችሁ ላይ መግባት አለበት። ከዚህ በላይ ከቆየማ እኔ ያጠራጥረኛል የሳሚ ጉዳይ። ለምን ሰውየው በጣም ከባድ ሰው እንደሆነ ወንድሙ ተናግረዋል። በጣም አስጸያፊ ስራ እንደሚሰራ ወንድሙ ተናግረዋል። ስለዚህ ወንድሙ የመሰከረበት ሰውየው ማመን አይከብድም? ይከብዳል አይደል? ውድ ቤተሰቦቼ እንግዲህ ለእናንተ ማስተያየት እኔ መፈልጋለሁ። ኮሜንት ስራ አስቀምጡልኝ። ስለምታበረታቱኝ ከልብ ነው ማመሰግነው። እኔ መወዳችሁ ነባሮቹ ደግሞ ሼር በማድረግ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት።